አይምሮዬ ትንሽ መለስ ሲልልኝ የት እንደነበር ቀስ በቀስ መገንዘብ ቻልኩ። ቀደም ሲል ነበርኩበት ትንሽ ክፍል ውስጥ ወለሉ ላይ ቁጭ ብዬ ነበር። ፖሊሱ በብርጭቆ ውሃ ሲያቀብለኝ የአንድ ሰው እጅ ትከሻዬ ላይ አረፍ ብሎ ነበር። የፍራንክ እጅ የጣራው የግድግዳው የሰው ምስል ጥርት ብሎ ሲታየኝ ይቅርታ መቼም ረበሽኳችሁ አይደለ? እንደዛ ይሰማኛል። ግን ምን ላድርግ? በጣም ነው የሚሞቀው፣ መቋቋም አልቻልኩም አልኩኝ። ልክ ኖት፣ በጣም ይሞቃል። ህዝቡ ዘውትር ሮሮ ቢያሰማም ክፍሉ ምንም ሊሻሻል አልቻለም። በሙቀቱ የተነሳ ብዙ ወይዛዝርት ናቸው ተዝለፍልፈው የሚወድቁት አለ ፖሊሱ። እንዴት ነሽ አሁን ሲል ፍራንክ ጠየቀኝ። በጣም ደህና ነኝ፣ ግድ የለም እየተሻለኝ ስለሆነ ልጠብቀኝ አይገባም አልኩት። ተነሽ፣ ማንደርሌ ልወስድሽ እኮ ነው። አይ አልሄድም፣ ማክሲም እኮ ነው ውሰዳት ያለኝ። የለም አንተ ከሱ ጋር መቆየት አለብህ ብለው ማክሲም ይዞኝ እንዲሄድ እንደነገረው ደጋግሞ ሲያስረዳኝ ሳልወድ ግድ የለም ሄድ ተነሳው። መራመድ ካልቻልሽ መኪናውን ላስጠጋው ቢለኝ እንደምችል ነገርኩት። ከዚያ በኋላ እንደገና የሚሄዱ ሀሳብ ሲከነክነኝ ግን እኮ ማክሲምን እዚሁ በጠብቀው ይሻል ነበር አልኩት። ማክሲም ሊቆይ ይችላል አለ ፍራንክ። ፍራንክ ክንዴን ይዞ ወደ መኪናው ሲወስደኝ አይምሮዬን ያስጨንቀኝ የነበረው ማክሲም ሊቆይ ይችላል የሚለው አባባሉ ነበር። ለምን? ምን ማለቱ ነው እያልኩ አሰላስል ነበር። መኪና ውስጥ ገብተን ጉዞ እንደጀመርን ማክሲም ለምንድን ነው የሚቆየው በማለት ጠየቅኩት። ፍራንክ አይኑ መንገዱን እየተከተለ ምናልባት ምርመራው እንደገና ይጀምር ይሆናል አለኝ። የሁሉንም ቃል ተቀብለው የለም እንዴ? ድጋሚ ምርመራ ለምን ያስፈልጋል? ምን ይታወቃል? ታብ በስተመጨረሻ ያቀረበው ማስረጃ ተንተርሶ መርማሪው ነገሩን ከተለየ አቅጣጫ በማየት አዳዲስ ጥያቄዎችን ያቀርብ ይሆናል። ምን ማለት ነው? ምን ሆነ የተለየ አቅጣጫ? ታብ የሰጠውን ቃል ሰምተሽል? ከእንግዲህ ጀልባዋ የሰጠመችው በአደጋ ነው የሚለውን አስተሳሰብ ማንም አይቀበለውም ማለት ነው። ወይኔ ምን አይነት ዕዳ ነው ፍራንክ? የልጅ ጨዋታ አይደለም እንዴ? ይህን ያለ ጊዜ ተቆይቶ ጀልባዋ እየተነደለችው በዚህ ነው የሚለው የታብን ሀሳብ እንዴት አድርገው ይቀበላሉ? እኔ ምን አውቄላቸው? ታዲያ ምን ይበጃል ትላለህ ፍራንክ? ያነዝናዛ መርማሪ ይሁን ያልሆነውን እየፈለፈለ የማክሲምን ትዕግስት አስጨርሶ ገደል እንዳይከተው ነው ፍራቼ። ፍራንክ ምን መልስ አይሰጠኝ። መኪናውን በፍጥነት ያሽከረክር ነበር። ፍራንክን እስከማቀው ድረስ በጣም ጥንቁቅ አሽከርካሪ ከመሆኑ የተነሳ 10 ግራ ቀኙን እየተመለከተ 10 ጥሩምባውን እያስጮኸ ነበር የሚያሽከረክረው። ለሚጠይቀው ማንኛውም ጥያቄ ወይም ለሚቀርብለት ማንኛውም አስተያየት መልስ ወይም ሀሳብ አያጣም ነበር። እና የዛሬው ለውጡ ጭንቀቱ ይበዛበት አይደል? መስኪን ፍራንክ። ያ ሰውዬ ያ አንዴ ማንደርሌ መጥቶ የነበረውን ሰውዬ ምርመራ ክፍል ውስጥ አየሁት እኮ አልኩት። ፍራንክን አይኑን እያየው ፌብል ማለትሽ አይደል? እኔም አይቼዋለሁ አለኝ። የሚገርመው ደግሞ ከሚስስ ዳንቨርስ ጋር የተቀመጠው። እኔ የምልህ ግን እንዴት ሊመጣ ቻለ? ምርመራው ላይ መገኘት መብት ለሱ ማን የሰጠው? የአጎቷ ልጅ እኮ ነው አለ ፍራንክ። ቢሆንሳ እርሱና ሚስስ ዳንቨርስ በፍጹም መገኘት አልነበረባቸውም። እኔ በምንም አይነት አላምናቸውም። አንዳች ተንኮል የሚሸርቡ ነው የሚመስለኝ። ፍራንክ አሁንም መልስ አይሰጠኝ፣ ጸጥ እንዳለ ቀረ። ለማክሲም ያለው ታማኝነት ምን ያህል ጽኑ መሆኑን የተረዳሁት ከኔ ጋር እንኳን የልቡን ለመጫወት በመቆጠቡ ነበር። ሁለታችንም ዝም እንዳል ማንደርሌ ደረስን። ግራና ቀኙ ፈክቱ ያዩዋቸው አበቦች እኛን በሰልፍ ለመቀበል የተዘጋጁ መስለው ታዩኝ። አበቦቹ ምንም ያክል ውበት ቢላበሱም የጽልመት ድባብ ተጨላልሞባቸዋል። የሬሳ የመቃብር የሆነ የቀብር ስነስርዓት ድባብ። ቤት እንደደረስን ፍራንክ ካስገባኝ በኋላ
በይ እንግዲህ አረፍ በይ፣ እኔ ማክሲም ይፈልገኝ ይሆናልና ወደዚያው ተመልሼ ልሂድ ብሎኝ በመጣበት ተመለሰ። አልጋዬ ላይ ጋደም እንዳልኩ ሀሳቤን ወደ ማክሲም አሻገርኩት። በምርመራ ክፍል ውስጥ ምን እንደሚካሄድ በውል አለመረዳቴ በምናብ ከመሽከርከር አልገታኝም። ምርመራው የሚካሄደው ለራሴ መዝናኛ ብዬ አይደለም የሚለው አባባሉ በዝነ ልቦናዬ ሲያቃጭልብኝ ያንን ተመጻዳቂ መርማሪ ነቂው አሰኘኝ። መርማሪው እንደገና ማክሲምን ልዩ ልዩ ጥያቄዎች ሲጠይቀው የአደጋው ዕለት ምሽት የት እንደነበር፣ ከዛ በኋላ ጊዜው እንዴት እንዳሳለፈ ሁሉም ነገር በዝርዝር እየጠየቀ ሲያፋጥጠው የቤታችንም ሰራተኞች አንድ በአንድ ቀርበው ቃላቸውን ይስጡ ሲባል የእጄ ቤታችን እርኩሲት አሮጌት አለው ብላ ማክሲም ላይ ልድፍ አርጋ ስትመሰክርበት፣ አዎ ማክሲም ዙሪያ ገደል ሆኖበት አንገቱን ደፎ እንደቆመ ይህ ሁሉ በአእምሮ እየተመላለሰ አስጨነቀኝ። ማክሲም እንደ ወንጀለኛ ተቆጥሮ ዘብጥ እያለ ይወርድ ነው ማለት ነው። እኔን ብቻዬን ትቶኝ ይህን አስከፊ ሁኔታ እንዴት ልወጣው ነው? እኔ እንጃለኝ። ፈጽሞ ልቋቋመው የምችለው አይደለም። አዎ መሰል ሁኔታ የደረሰባቸው አረጋውያን እስረኞችን ለማስፈታት ስለሚያደርጉት ጥረት በተለያዩ ጊዜያት በጋዜጦች አንብቤያለሁ። ሴቶቹ ተከሳሾቹ እንዲፈታላቸው ለሀገር ውስጥ አስተዳደር ሚኒስቴር ማመልከታቸውን፣ የእስረኞች ወዳጆችም አቤቱታቸውን ሲያቀርቡ፣ ሚኒስትሩ ደግሞ ሕግ በማንም ላይ ተፈጻሚነት እንዳለው በመግለጽ ተከሳሾቹ ስራቸው ወጣቸው ከማለት ሌላ ምንም ሊያደርግ እንደማይችል ነግራቸዋል። ይህን በየጋዜጦቹ የሚያነበው ተራው ሰው ደግሞ ለምን ተብሎ ሚስቱን ገሎ በነፃ ሊፈታ? ህይወት አይደለም እንዲያጠፋው ምህረት ይደረግለት ማለት ምን ማለት ነው እንዴ? እንዳሻቸው ተነስተው እንዲጨፈጭፍ ነገ ላይ እንደዛ ማደፋፈር አይደል እንዴ? ግለሰቡ ወንጀሉን ከመፈጸሙ አስቀድሞ ማሰብ ነበረበት። ስልጣንና ክብር የወንጀለኛ መለያ መሆን የለበትም። ማንም ቢሆን ሹም ሆነ ባለጸጋ ከገደለ እንደማንኛውም ነፍሰ ገዳይ መገደል አለበት፣ መሰቀል አለበት፣ ለሁሉም መቀጣጫ እንዲሆን እያለ ቁጣውን ይገልጻል ህዝቡ። አዎ የሁሉ በአይነ ሊኔ ይመላለሳል። አንዳንዴ ደግሞ አንድ ጋዜጣ ላይ ያየው ትዝ አለኝ። አዎ የስቅላት ፍርድ ሲፈጸም ለማየት የተኮለኮሉ በርካታ ሰዎችን ፎቶግራፍ ይዞ የወጣው ጋዜጣ የየሰውንም የተለያየ ስሜት አስፍሮ ነበር። አንዳንዱ ስቅላት ወዲያው ነው ጸጥ የሚያደርገው፣ አንገት ሰብሮ ወዲያው ጭጭ ነው ሲል፣ አንዳንዱ ደግሞ አረ ሁልጊዜ እንዲህ ቀላል አይደለም ነፍሱ አልወጣ እያለ ስንቱ ሲሰቃይ ሁሌ የምናየው አይደል እንዴ ይላል። ከፊሉ ይሙት በቃ የተበየነበት እስረኛ ከሚታሰርበት ክፍል ተነስቶ መሰቃያው ስፍራ ደርሶ ፍርዱ እስኪፈጸምበት 3 ደቂቃ ይፈጃል ሲል፣ ከፊሉ ደግሞ የለም ከ50 ሰከንዶች አይበልጥም ይላል። አንዱ የወህኒ ቤት አዛዥ አጎቴ እንደነገረኝ ፍርደኛው እጁ የፍጥኝ እንደታሰረ ከተዘጋጀለት መድረክ ላይ ይወጣና ሸምቀቆ አንገቱ ላይ እንደገባ የቆመበትን ሲያሸሹበት ተንጠልጥሎ ህይወቱ ስታልፍ ከዛ በላይ ይፈጃል ባይ ነኝ። ሌላው ደግሞ የወህኒ ቤት ዶክተር የሆነ ወንድም አለኝ በማለት እርሱን በዋቢነት መጥቀስ የግሉን ዝርዝር ሀሳብ ለማስደመጥ ይሞክራል። ወይኔ አምላኬ አሁን ይህን ሁሉ ምን አሳስበኝ አልኩና ጭንቅላቴን በእጆቼ ጠርቀም አድርጌ ያዝኩት። ጩኸት እሪታ አቃጣኝ። ወደ ሌላ አቅጣጫ ልምራ ያልኩት ሀሳቤ እያንሳፈፉ ወስዶ ከምራ አሜሪካ ጣለኝ፣ ከምስስ ቫን ሁበር ዘንድ። ምስስ ቫን ሁበር ከልጃቸው ጋር እንዴት ያለ መልካም ጊዜ እንደሚያሳልፉ ሳሰላስል ክፉኛ ቀናውባቸው። አድርጌ ማላቀውን መናፈሻ ውስጥ ቁጭ ብለው ጋዜጣ ሲያገላብጡ ቆይተው አንቺ ኤለን ነይማ አንድ ጊዜ ነይ ብለው ልጃቸውን ጠርተው አየሽልኝ ይሄን ጉድ? ማክስ ዶይንተር የመጀመሪያ ባለቤቱን ገድሏታል ነው እኮ የሚሉት። እኔ ሁል ጊዜ ሰውየው ሁኔታ እንዳጠራጠረኝ ነበር። ያቺን ጅል ያቺን ጅል ታይ አትሳሳቺ ብዬ በመግራት አሻፈለኝ ብላ ዋጋውን አገኘቻታ።
አሁንማ ሳታስበው ከሰማይ መና ወረደላት። ጋዜጦች ፎቶግራፏን ለማውጣት በርከት አድርገው እንክፈልሽ በማለት ሳይረባረቡባት አይቀሩም በማለት ስጌ ሲቦጭቁ ተሰማኝ። የአልጋው ጠርዝ አልፎ ተንጠልጥሎ የነበረውን እጄን አንድ ነገር ሲነካኝ ከተንሳፈፍኩበት ሀሳብ መለሰኝ። ጃስፐር ነበር በቀዝቃዛ አፍንጮ የዳሰሰኝ። የውሾች ነገር በጣም ነው ግርም የሚለኝ። የሰውን ጭንቀት ሀሳብ እንዴት እንደሚረዱ፣ እንዴት እንደሚሰማቸው፣ እንዴት የሀሳብ ተካፋይ ለመሆን እንደሚጥሩ በጣም ይደንቀኛል። ጃስፐርም ብስጭት እንደተሰማኝ፣ ሀዘን እንዳደረብኝ ተገንዝቦ ሊያጽናናኝ መሞከሩ እንደሆነ ገባኝ። እንዲሁ በሀሳብ ስንገዋለል ቆይቼ እንቅልፍ ይዞ ጭልጥ አለ። ትነቃ 11 ሰዓት ሆኖ ነበር። ወደ ሰገነት ወጣው። ሰማያዊ ጽልመት ካባውን ከመከናነቡ በላይ አልፎ አልፎ የሚያጓራው ነጎድጓድ ሽብር ይነዛል። ዙሪያ ገባው እጅግ ከመጨለሙና ጸጥ ከማለቱ የተነሳ በጣም ያስፈራል። እንዲሁ ከሚያስገመግብ ዘንቦ ቢወጣለት ይሻል ነበር። ወደ ክፍሌ ስገባ ሮበርትን አግኝቼ እነ ማክሲም ተመልሰው እንደሆነ ጠየቅኩት። አለመመለሳቸውን ነግሮኝ ሻይ ይፈልግ እንደሆነ ጠየቀኝ። ምንም እንዳላሰኘኝ ስነግረው ከትካሴ ካትቶኝ ወጣ። ጥቂት ቆይቶ 11 ተኩል ላይ ሮበርት ተመልሶ መጣና መኪና አሁን ወደ ግቢ ገባ ሜቴ አለኝ። የትኛው መኪና ስል ጠየቅኩት። መላ አካሌ በድንጋጤ ተወጣ። የጌቶሽ መኪና ነው እመቤቴ አለ ሮበርት እየተጣደፈ። ራሱ እየነዳን የመጣው? አዎን እመቤቴ። እነሳለሁ ብል እግሮቼ ከዱኝ፣ እንደ ቄጤማ የተጥመለመሉ። እንደምንም ሶፋው ላይ ተደግፌ ቆምኩ። ቆሮሮ ደረቀ። አይኔ ፈጦ እንደቆምኩ ማክሲም ብቅ አለ። ከእግር ጥፍሬ እስከ ራስ ጸጉሬ ተንዘፈዘፈ። ማክሲም በሩን ከፍቶ ገባና እዚያው እንደቆመ አተኩሮ ይመለከተኝ ነበር። ከመጠን በላይ የተዳከመ ከመምሰሉም በላይ በጣም አረጀብኝ። ፊቱ ኩምትርትር፣ ሰውነቱ ሁሉ ዝልፍልፍ ብሏል። በቃ ሁሉንም ነገር ተገላገል ነው ሲለኝ መናገር ቀርቶ መንቀሳቀስ ተሳነኝ። ለጠቅ አርጎም ራሷን አጠፋሽ ብለው ውሳኔ ያሳለፉ አለ ማክሲም። ሶፋው ላይ አረፍ አልኩና ራሷን ገደለሽ ብለው ወሰኑ ነው የምትለኝ? ለዚህ ያበቃትንስ ምክንያት ምንድን ነው አሉ ስል ጠየቅኩት። እሱን ለእግዚአብሔር ትተውታል። ምክንያቱን ለማወቅም ብዛም የተጨነቁ አልመሰለኝም። ያ ሆሪጅ የምትይው ሰውዬ ሽማግሌው መርማሪ ሟቼ ገንዘብ ችግር ነበረባት ወይ ብሎ አልጠየቀኝም መሰልሽ አለ ማክሲም። ጥያቄውን በማስታወሱ አሁንም እየተገረመ ወደ መስኮቱ ሄዶ አይኑን በአረንጓዴው መስክ ላይ ያሳረፈና አሁንስ እግዚአብሔር ሊገላግለን ነው መሰለኝ የሚዘም ይመስላል። ከላሌን እስከዚህ ደመናው እንዲቹ እንደከበደኝ ነው የመጣሁት አለ። የእርሱን ሀሳብ ወደ ጎን ብዬ እኔ ምልህ ስል ጀመርኩና ለመሆኑ መርማሪው ምን አሉ? እስካሁንስ ለምን ቆየህ በማለት ጠየቅኩት። ምን የረባ ነገር ያለ መሰለሽ? ምርመራው እንደ አዲስ ከስሩ ጀምሮ ማንም ጉዳይ የማይላቸውን ጥቃቅን ነገሮች እየፈለፈለ ሲያናዝዘኝ ላብድ ምንም አልቀረኝም ነበር። እንደምንም ሁሉንም ዋጥ አድርጌ በትዕግስት አሳለፍኩት። እዚያ በሩ ስር ዝልፍልፍ ብለሽ ካየሁሽ በኋላ ነበር ነገሮችን ሁሉ በጽሞና በትዕግስት ማሳለፍ እንደሚገባኝ የተገነዘብኩት። አይኔን አንድ ጊዜ እንኳን ከዚያ ከሆሪጅ ላይ ሳልነቅል ዋልኩት። መቼም ያፊት የአስተያየት እስከ ሕይወቴ ፍጻሜ አይረሳኝ። እንዴት ሙትት ብዬልሻለሁ መሰልሽ ብሎኝ አረፍ አለ። ብዙም ሳይቆይ ሻይ ቀርቦልን እየጠጣን ሳለ ፍራንክ የት እንደሄደ ስጠይቀው ቄሱን ለማነጋገር ሄዷል። እኔም ያንቺ ነገር አሳስቦኝ ስሮጥ መጣሁ እንጂ አብሬው መሄድ ነበረብኝ አለኝ። ቄሱን ለምንድን ነው የሚያናግራቸው ስል ጠየቅኩት። ማምሻውን ቤተ ክርስቲያን ውስጥ አንድ የሚሰራ ስላለ ነው። ርብቃን ለመቅበር እንደሆነ ገባኝ። ማክሲምም እንደገባኝ አወቀና 12 ተኩል እንዲሆን የተስማማ ነው። ከኔ ከፍራንክ ከኮሎኔል ጁሊያን እና ከቄሱ በስተቀር ማንም ሰው አያውቅም አለኝ።
ተመልሰ ባትወጣ እንዴት ደስ ባለኝ አልኩት። ጥቂት ዝም ብሎ ቆየና ደርሼ ስመለስ ሁሉ ነገር በስፋት እንጨዋወታለን። አብለን አዲስ ህይወት ለመጀመር መዘጋጀት ያለብን ይመስለኛል። መቼም መጥፎ ባል እንደሆንኩብሽ ይሰማኛል። በፍጹም እንዲህ ብለህ መናገር የለብም። እንግዲህ የለም ይህንን ፈተና ከተወጣ ነው ትዳራችን እናድሰዋለን። ከእንግዲህ አንቺ ሞሽኔ በግል ህይወታችን ተከልለን መኖሩ አብቅተን የጋራ ህይወት እንጀምራለን፣ ልጆችም እንወልዳለን ካለ በኋላ ሰዓቱን አይቶ በእንግዲህ እንዳልዘገይ ልሂድ ብሎኝ ተነሳ። ለመውጣት ሲንቀሳቀስ እጁን ይዤ እኔም አብሬ እመጣለሁ ስለው አይ ምን ታደርጊያለሽ አንቺ መሄድ አያስፈልግም ብሎኝ ወጣ። ማክሲም ከሄደ በኋላ ቤተ ክርስቲያን ውስጥ ምን እንደሚያደርጉ ሳሰላስል ቆየሁ። ከዛ የሚገኘው እኔና ማክሲምን የቤተሰብ መቃብር አይቼው ባላቅም እናቱ አባቱና ሌሎች የሞቱ ዘመዶቻቸው በየሳጥኖቻቸው እንደተኙ ይገኙ ይሆን? አሁን ደግሞ የርብቃ ሬሳ ሲያስቀምጡ የዚያችን በስተት የተቀመጠችውን ምስኪን ሴትዮ ሬሳ ምን ላይ አድርጓት ነው? አምጥተው ሊወረውሩት? እኔ እንጃ። ሰው ሆይ አፈር ነህና ወደ አፈር ትመለሳለህ የሚለው የቄሱ ፍትሐት በጆሮዬ ሲያንኩሻኩሽብኝ ቀስ በቀስ መጣል ይጀምራል። ዝናብ ገላገለኝ። በፍጥነት ሄድኩና መስኮቱን ከፍቼ የዝናቡን አወራረድ መለከት ጀምር። ዝናቡ እያየለ ሄዶ ፊቴን እየገረፈ ወደ ቤቱ ሲዘልቅ ከመጠን በላይ ደስ አለኝ። በዝናቡ እጅግ ከመመሰጥ የተነሳ ማን እንደገባ ሳላቅ ይቅርታ የኔም ቤት ከሚለውን ድምፅ ሰምቼ ስዞር ፍሪዝ አጠገቤ ቆመው አየኋቸው። ይቅርታ የኔም ቤት ጌቶች ይቆይ ይሆን በማለት ሲጠይቁኝ ብዙ የሚቆይ እንኳን አይመስለኝም። ምን ነው ደህና አይደለም አልኳቸው። እንግዳ መጥቶ ነው ጌቶችን አገናኘን፣ በጣም አስቸኳይ ነው ስላሉኝ ነው። ማንን ነው የሚያውቁት ሰው ነው? ማን ነው? ፍሪዝ ፊታቸውን እንደማኮሳተር አሉና አሁንም መቤቴ ሟቿ በህይወት በነበሩበት ጊዜ አዘውትረው ይመጡ ነበር። ሚስተር ፌብል የሚባሉ ሰው ናቸው። መስኮቱን ዘጋሁት። ወደ ፍሪዝ ዞር ብዬ እንግዲያውስ እኔ ያነጋግረዋለሁ በማለት እንግዳውን እንዲያስገቡ ነገርኳቸው። ሰውየውን ለማነጋገር የፈለኩት ከማክሲም ጋር ሳይገናኝ ቶሎ ለመሸኘት እንጂ ምን ብዬ እንደማነጋገረው እንኳን አላውቅም ነበር። ፍሪዝ እንግዳውን አስገብተው ወጡ። ሰውየው ባለፈው ጊዜ ካየሁት አንዳንድ ለውጦች ይታዩበታል። አለባበሱ ትንሽ ቆሸሽ ከማለቱ ሌላ ጸጉሩ በቅጡ አልተበጠረም። ፊቱን ፀሐይ ክፉኛ ያጠቃው ይመስላል። መጠጥ ተጫጭኖት እንደሆነ አላውቅም። አይኖቹ በርበሬ ይመስለዋል። ከመደናገጥ የተነሳ የጊዜ ሰላምታ ማቅረቡን እንኳን ረስቼው ማክሲም እኮ ቤት የለም፣ ጠዋት ጽፈት ቤት ውስጥ እንደምታነጋግረው ቀጠሮ ብትይዝ አይሻልም አልኩት። መቆየቱ እንኳን አይገደኝም። ደግሞ ወደዚህ ስመጣ ምግብ ቤት ውስጥ የማክሲም ቦታ ተዘጋጅቶ ስላየው ብዙም የሚቆይ አይመስለኝም አለ እንደ መንዘባነን ብሎ። ለእራት ይመለሳል ብለን ነበር። አሁን ግን ቶሎ የሚመለስ አይመስለኝም። በጣም ሳያመሽ አይቀርም አልኩት። ፈርጥጧል በእኛ አለ ፌብል በከፊል ፈገግ ብሎ። በእርግጥ አሁን በተፈጠረ ሁኔታ ማድረግ የሚገባውን ያደረገው። አየሽ፣ አንዳንድ ሰዎች አሉባልታን በጣም ስለሚፈሩ በተቻላቸው መጠን ይሸሹታል። ምን ማለት እንደሆነ አልገባኝም። እውነት አልገባሽም እንዴ? አይኔን አታስቂው። ይልቅስ እሱን ታይና አሁን ሻላለሽ። ቀን በምርመራ ወቅት አጥወልብሎሽ ስትወድቂ ሳይ በጣም ነው ያዘንኩት። መጥቼ ልረዳሽ አስቤ ክብር ዘብሽ መኖሩን ሳይመለስ አልኩ። መቼም ፍራንክ ክሮውሌ በደስታ ሳይናወዝ አልቀረም። እንዴት ነው እቤት ድረስ ይዞሽ መጣ አይደል እንዴ? እኔ ትንሽ ላንሸራሽርሽ ብል 5 ሜትር እንኳን አብሬ አልሄድም አላልሽኝም? አቋረጥኩትና ይልቅ ማክሲምን ለምንድን ይፈልከው ስለው ጠረጴዛው ላይ ከነበረው
ከፖኬት አንድ ሲጋራ ወጣና በማጤሴ እንደማትቀየሚኝ ተስፋ አደርጋለሁ። ምናልባት አይስማማሽ እንደሆነ ብዬ ነው። ምን ይታወቃል፣ እናንተ ሙሽሮች እኮ ጠባይ ቅብጥብጥቦች ናችሁ አለ ሲጋራውን እያቀጣጠለና በነበልባሉ ሰረቅ አድርጎ እየተመለከተኝ። ባለፈው ጊዜ ካየሁሽ ወዲህ ያደግሽ ትመስያለሽ። ለመሆኑ ምን እያደረግሽ ነበር? ከፍራንክ ጋር እየተንሸራሸርሽ አለኝ ጢሱን በአፉ ቡልቅ እያደረገ። በነገራችን ላይ ውስኪና ሶዳ ልታሽሪኝ ትችያለሽ? ምንም ሳልናገር መጥሪያውን ነካሁት። ፌብል በሶፋው ጠርዝ ላይ ተቀምጦ እግሩን ያወዛውዛል። ያ ሽሙር ፈገግታው አሁንም አልተለየውም። ሮበርት ደውሉን ሰምቶ ሲመጣ ለሚስተር ፌብል ውስኪና ሶዳ አምጣለት አልኩት። ታዲያስ ሮበርት አለ ፌብል የተቁነጠነጠ። ከተያየን ረጅም ጊዜ ሆነን እኮ ጃል። አሁንም የኬሪዝን ኮረዶች እያሳበድካቸው ነው። የሮበርት ፊት ከመቅስበት ቀላ። ቀና ብሎ አየኝ። ግድ የለም አላሳጣህም። የታዘዝከውን ቶሎ አምጣልኝ አለው ፌብል ደከመና። ሮበርት ሲወጣ ፌብል እየተንከተከተ ይስቅ ጀመር። የሲጋራው አመት ወለሉን በሙሉ አለበሰው። ይገርምሻል፣ አንዴ ሮበርቱን በረፍት ጊዜው ከኔ ጋር አዝናናዋለሁ ብል ርብቃ በፍጹም አታደርገውም ብላ በ5 ፓውንድ ተወራረደችኝና ረቷትልሻለሁ። ታዲያ ያለት ቢዮት ያረሰው እንዲሁ ስንከተከት ነው ያመሸሁት። አሁንም ያስቀኛል ሳስበው። ይሄ ሮበርት ዋዛ ሰው እንዳይመስልሽ። ካየናቸው ሁሉ ምርጥ የተባለችዋን ነው ይዞ ያመሸው። ሮበርት የታዘዘውን ይዞ ሲመለስ ፊቱ እንደቀላ ነበር። ውስኪውን ሲቀዳለት ፌብል ፈገግ ብሎ ሲያስተውለው ቆየና በሳቅ ተንተከተከ። ወዲያው ማፏጨት ጀመረና ዜማው ይሄ ነበር አይደል አለው አይኑን ከሮበርት ላይ ሳይነቅል። እንዴት ነው ሮበርት? አሁንም ወርቃማ ጸጉር ትወዳለህ እንዴ? ሮበርት ቀና ብሎ በስስ ፈገግታ ቃኝቶት ሲወጣ ፌብል እየተንከተከተ ነበር። ምስኪን ከዛ ወደ ድሉን ያገኘ አይመስለኝም። ሽሚያ ፍሪዝ ቆንጠጥ አርጋ ሳትይዞ አልቀረችም አለ ፌብል ሳቁን ሳያቋረጥ። ውስኪውን እየጠጣ በአይኑ ዙሪያውን ይቃኛል። አልፎ አልፎ ፈገግ እያለ ሲያኝ ከቆየ በኋላ ማክስ ለራት ባይመጣ እኮ ደንታም የለኝ አለና አንቺስ ሲል ጠየቀኝ። ጂኒዋሊ ታጣምሪ እንደቆሙ የሆነ ያልሆነውን ሲቀባጥር ዝም ብዬ ካየሁት በኋላ ይቅርታ አድርገልኝ ሚስተር ፌብል፣ እንደ ነውር አትቁጠርብኝና ማክሲምን ለምን እንደፈለግከው ማትነግረኝ ከሆነ ዝም ብለህ መቀመጥ አግባብ አይመስለኝም። ቀደም ብዬ እንደነገርኩ ጠዋት ቢሮ ሄደህ ልታነጋግረው ትችላለህ። ቀኑን ሙሉ ድክም ብሎኝ ስለዋልኩ ነው ይቅርታ አልኩት። ከሶፋው ላይ ፈንጠር ብሎ ወርዶ መለኪያውን እንደጨበጠ ወደ እኔ መጣና ታያጨከኝ እንጂ እኔም በሆን ደክሞኝ ነው አልኩት። እንዴት ብቻዬን ጥለሽኝ ትሄጃለሽ? ምን ነው የሚባላ አውሬ ነው እንዴ መመስለው? የሚባላ አውሬ ነው አትቅረቢው አሉሽ? መቼም ማክስ ለኔ ያልሆነ ያልተፈጠረውን የፈጠረ ሳይነግርሽ አይቀርምና ብትፈሪ አይፈረድብሽም ሲል ዝም አልኩት። ፌብል ልፍለፋውን ቀጠለ። እንደ ትልቅ አስፈሪ ተኩላ እኮ ነው የምትቆጥሪኝ። አለመታወቃችን ነው እንጂ ረግብነቴን ባየሽ ነበር። ለማንኛውም ላሳይሽ መልካም መስተንግዶ ከጉልበቴ ሸብራክ ብዬ አድናቆቴን እገልጽልሻለሁ። አፉ ይተሳሰር ጀመር። እጆቹን እያወራጨ ጥቂት ከተንገዳገደ በኋላ መለኪያውን ጠረጴዛው ላይ አስቀምጦ ዲስኩሩን ቀጠለ። መቼም የዛሬ ሁኔታ ምንኛ ልቤን እንዳደማው ሳትገነዘብ የቀረሽ አይመስለኝም። ርብቃ እኮ ያጎቴ ልጅ ነበረች። ስወዳት ደግሞ እንዳይመስልሽ አለኝ። አውቃለሁ። እኔም በሁኔታው በጣም ነው ያዘንኩት አልኩት።
ይገርምሻል አብረን ከማደጋችንና እጅግ ከመቀራረባችን የተነሳ ምርጫችን፣ ፍላጎታችን ሁሉ በጣም የተመሳሰለ ነበር። በዚህ ዓለም ላይ እኔም ከእርሷ እሷም ከኔ ሌላ የምንወደው ሰው አልነበረም። ይህ ሁሉ ተደማምሮ ነው ሐዘኔን ያከበደው። ልክ ነህ፣ ይገባኛል። አሸዋፊ ፈገግታው ጠፋ። ኩስትርትር አለና ከእንግዲህ የማክስ እርምጃ ምን እንደሚሆን ነው ማወቅ ምፈልገው። ያ የቀልድ ምርመራ በቃ ብሎ እጁን አጣምሮ በእፎይታ ሊቀመጥ መስሎታል አለኝ ከአንገት ወደ እኔ ዘንበል እያለ። ቀስ በቀስ ድምፁ እየጎላ ሄደ። ርብቃ እውነተኛውን ፍትህ እንዳታገኝ ነው እሱ የሚሻው። እኔ ግን ይሄንን አልሻ። ራሷን ገደለች ነው ያሉት እነኛ ጉበኛ ዳኞች። እኔና አንቺ ግን ሀቁ ይህ እንዳልሆነ አሳምረን እናውቃለን አይደለም እንዴ? ነው ዝማሽ? እውነትና ንጋት እያደር ይጠራል ነውና መቼም አንድ ቀን ሀቅ መውጣቱ አይቀርም አለና ይበልጥ ወደ እኔ ዘንበል ብሎ አይመስልሽም አለኝ። ይሄኔ በሩ ተከፈተና ማክሲም ገባ። ፍራንክም ተከትሎታል። ማክሲም ቀጥ ብሎ ቆምና ምን ትፈጥር መጣ ደግሞ ሲል ፌብል ላይ ያፈጠጠበት። ፌብል ዞር አለና እጆቹን ኪሶቹ ውስጥ ከቶ ቆመ። ለፍጥጫው አጸፋውን ሲሰጥ ቆየና ፈገግ ብሎ እንደ እውነቱ ከሆነ ጌታ ማክስ የምርመራ ውጤት የተሳካ በመሆኑ እንኳን ደስ ያለዎት ለማለት ነው የመጣሁት። ቀጥ ብለው ውጣ። ቀጥ ብለህ ትወጣለህ ወይስ እኔና ክሮሊን ገፍትረን እናስወጣ አለ ማክሲም ኮስተር ብሎ። ይታገሱ ጌታው አለ ፌብል ሲጋራውን አቀጣጥሎ ሶፋው መደገፊያው ላይ እየተቀመጠ። ይታገሱ እንጂ በማለት ተሰማነነ። የምናገረውን ፍሪዝ እንዲሰማ የሚፈልጉ አይመስለኝምና ፍቃዱ ቢሆንና በሩን ቢዘጉት አለ ፌብል አይኑን ከማክሲም ላይ ሳነቀል። ማክሲም ከቆመበት ሳይንቀሳቀስ ክሮሊ ነበር በሩን ይዘጋው። እንግዲያው ያድምጡኝ ጌታ ማክስ፣ ከዛሬው ጉዶ ባልጠበቁት መንገድ በመገላገሉ ደስ ሳይሉ አልቀረም። ምርመራው ተጀምሮ እስኪያበቃ እዚያው እንደነበርኩ ሳዩም አልቀሩም። ምርመራው አሳሳቢ ደረጃ ላይ ሲደርስ ባለቤቱ ተዝለፍልፈው ሲወድቁ አይቻለሁ። ዳሮሳቸውም ሊያደርጉ አይፈረድባቸውም። ሚስጥሩ ያለው ከሌላ ዘንድ። ጌታው እንደተመኙት ተሳካሎት አይደል? መቼም ዳኞች ውሃ ቢጤ ሳያቀምሷቸው እንዳልቀሩ እርግጠኛ ነኝ። እዚህ ብሎ ሳያበቃ ማክሲም ወደ እርሱ ሲጠጋ ንግግሩን አቋረጠና በእጆቹ ምልክት እያሳዩ ቀጠለ። ምን ነው ጌታዬ፣ ትንሽ ቤት ታገሱ። ገና መች ጨረስኩና። ብዙ በተናገር ቁጥር የማያስደስቶ ካላስደሰቶ ምናልባትም አለፍ ብሎ አደጋ ላይ ሊጥሎት የሚችል ነገር እንደሚፈጠር ከወዲሁ ቢከሰትሎት አይደል እንዲህ የሚያደርጉት አለ ፌብል አይኑን እያጉረጠረጠ። እግሮቼ ሰውነቴን መሸከም ተስኗቸው እንደ መብረክረክ ሲሉብኝ አጠገቤ ባገኘሁት ወንበር ላይ አረፋልኩ። የወንበሩን መደገፊያዎች በእጆቼ ጥርቅም አድርጌ ያስኳቸው። ፍራንክ ወደ እኔ መጥቶ ከበስተጀርባ የቆመ። ማክሲም ግን አይኑን ፌብል ላይ እንደተከለ ነበረበት ፈዞ ቆሟል። ይስሙኝ ጌታ ማክስ፣ በእርሱና በባለቤቱ መካከል የሚደበቅ ሚስጥር ኑሯል ብዬ አልገምትም። እንደሚገባኝ ከሆነ ፍራንክም ከእናንተ ጋር ባለው ቅርበት ሚስጥራችሁን በጋራ የሚካፈላችሁ ነው ማለት ለእናንተ ለሶስቱ ደስተኛ ስላሴዎች የማወጋችሁ አለኝና በደንብ አድምጡኝ። ሁላችሁም እንደምታውቁት እኔና ርብቃ ፍቅረኛሞች ነበርን። ፍቅረኛሞች እንደነበርን ድሮም እንደኮራሁበትና እንዳልካድኩ ሁሉ ዛሬም አፌን ሞልቼ የምናገረው ነው። አዙሮ አለማየት። እስከ ዛሬ እንደ ማንኛውም ጅል ርብቃ የሞተችው አደጋ ገጥሟት ነው የሚለውን አሳሳሽ አባባል እኔም እስከ ዛሬ አምኜ ተቀብዬ ነበር። ይህን ሐዘን ስሰማ የከፋ ቢሆንም ሐዘኔ የጀግና አሟሟት በሞቷ ደግሞ ይህ ነው ለርብቃ የሚስማማት።
ስትታገል እንደኖሮች ሁሉ ስትታገል ሞተሽ በማለት ኮራውባት አለና ንግግሩን አቋርጦ እያንዳንዳችንን በአይኑ ከዳሰሰን በኋላ ቀጠል አድርገና ባለፈው ሰሞን ደግሞ ጋዜጦች የርብቃ ጀልባ ተገኘች ውስጧ የሰው ሬሳ አለበት ብለው የጻፉትን ሳነብ ግራ ገባኝ። ጀልባውስ ከርብቃ ጋር የነበረው ማን ነው እያልኩ ስጨነቅ ከረምኩ። ነገሩን ለማጣራት ወደ ኬሬዝ ብቅ ብዬ ነበር። ከሚስስ ዳንቨርስ ጋር ተገናኘውና ሬሳው የርብቃ መሆኑን ነገሩ። በወቅቱ ስለ አሟሟቷ የተሰጠውን መላምት ሁሉ አምኜ ተቀብዬ ቆይቼ በዛሬው ምርመራ ደግሞ ምንም እንኳን ውጤቱ በመርማሪውና በዳኞች ተድበስብሶ ቢያልፍም ሚስተር ታብ ያቀረበው መረጃ ትልቅ ፍንጭን የሰጠኝ እና ጌታ ማክስ ጀልባ ወለል ላይ ስለተገኙት ቀዳዶች፣ ስለተከፈቱት ፋካዎች የሚሰጡን አስተያየት ይኖራል ሲል ማክሲምን ደጋግሞ ጠየቀው። ይህን ጊዜ ማክሲም ለመናገር እንደሚሻ ከአጠቃላይ እንቅስቃሴው ቢታወቅበትም አንዳች ያገደው ያህል ሲል ቆየና አሁን ደግሞ ቀኑን ሙሉ ሳስረዳው ያልኩት አንሶኝ እንደገና ልናዘዝ ደግሞ ሳንተን ማጠያቂ ያደረገ። ማስረጃዎቹን ሰምታል፣ ቢግኑንም ሰምታል። ሁሉ መርማሪው፣ ዳኞች ጭምር የተስማሙበት ነገር አሁን ምን ይጠበስ ብለህ ነው የምትጠይቀኝ? አለ ዝግ ባለ ድምፅ። ሳቀ ፌብል። የትኛው ብይን? ራሷን ገደለች ርብቃ የሚለውን እንደ ነጋሪ ውሳኔ ርብቃ ናት ራሷን ብትገድል አለና በንዴት እየተወራጨ ከኪስ ውስጥ አንዲት ብጣሽ ወረቀት አውጥቶ እርሶ ጣጣ ፈንጣጣ ያለቀ በማለት እፎይ ብለው ሊቀመጡ ከደሙ ንጹህ ነኝ ብለው እጁን ሊያላቅቁ መስሎታል። እስኪ ርብቃ ከመሞቷ በፊት ጽፋልኝ የነበረውን ማስታወሻ ይስሙና ምን እንደሚሉ ልስማው በማለት ደረቱን እየነፋ ወረቀቱን ገላለጠው። ወረቀቱ ላይ የሰፈሩት ቀጫጭን ጥምልምል ፊደላት ሳይ ልቤ ተሸበረ። ፌብል ወረቀቱን እያዟዟረ ካሳየም በኋላ ያነብልን ጀመር። እዚሁ ሆኜ በቴሌፎን ላነጋግር ብሞክር ላገኝህ አልቻልኩም። አሁን ወደ ማንደርሊ መመለሴ ነው። ዛሬ ማምሻውን ጀምሮ ጎጆ ውስጥ ሆናለሁና ይህ ማስታወሻ በጊዜ ከደረሰ በመኪና ተከትለ ድረስብኝ። ሌሊቱን ሁሉ እዚያው ጎጆ ለማደር ስለፈለኩ በሩን አልቀረቀረው። ከፍተ መግባት ትችላለህ። የምነግርህ ጥብቅ ጉዳይ ስላለኝ አደራ እንዳትቀር። በተቻለ ፍጥነት ለመምጣት ሞክር ርብቃ። ማስታወሻውን አንብቦ እንዳበቃ ወረቀቱን አጣጥፎ ኪሱ ውስጥ ከተተና ታዲያ ራሱን ለመግደል የፈለገ ሰው እንዲህ ብሎ ይጽፋል? ቤቴ ስገባ ማስታወሻውን ባገኘው ከሌሊቱ 10 ሰዓት ሆኖ ስለነበር ላልደርስ ምን አደከመኝ በማለት ተውኩት እንጂ ስከንፍ መጣ ነበር። አረ እንዲያውም ይዛለት ርብቃ ሎንዶን ውስጥ ትኖራለች ብዬ ፈጽሞ አለመገመቴ ነው ለዚያ በቃይ አለና በቁጭት ራሱን ነቀነቀ። ቁጭ ካለበት ሆኖ ማክሲምን ትኩር ብሎ ያየው ነበር። ሌሎቻችን ግን ብለን ቀረን። ለሆኑ በማለት ቀጠለ ፌብል። ይህንን ማስታወሻ ዛሬ በምርመራ ወቅት መርማሪው አይቶት ቢሆን ኖሮ ምን ይውጦት ነበር ጌታ ማክስ? ታዲያ አሁን ወስደ ለምን አትሰጠውም? ቶሎ በል ሂድ አንካሳ ዶሮ ሳይቀድመ ቶሎ አለ ማክሲም በንዴት። ረጋ በል እንግዲህ ወንድሜ፣ ግንፍል ማለቱ የትም አይደርስም። ለኔ ያለ ጥላቻ ከፍተኛ መሆኑን ባቅም በዚህ ቂምዤ ክፉ እንዲነካ አልሻም።
ቆንጆ ሚስት ያላቸው ወንዶች ሁሉ በቅናት መብገንገናቸው ያለ ነው። አንዳንዶቹ አልፎ ተርፈው የኦቴሎን እርምጃ ሲወስዱ የምናየው ነውና አዲስ ነገር አይደለም። እንዲህ አይነቶቹ ሰዎች መቼም የተፈጥሮ ባህሪያቸው በመሆኑ ለምን እንዲያደርጋሉ ብዬ አልፈርድባቸው። እኔ ግን የራሴ የሆነ ህብረተሰባዊ እምነት አለኝ። ወንዶች ሚስቶቻቸውን ማጋራት ሲችሉ ለምን እንደሚገሏቸው ሊገባኝ አይችልም። ቆንጆ ሴት እንደ መኪና ጎማ አልቃ ከአገልግሎት ውጪ የምትሆን አይደለችም። ይልቁኑ ብዙ በተጠቀምካት መጠን ይበልጥ እየበረታች ይበልጥ ልምድ እያገኘች ነው የምትሄደው። እንግዲህ የእኔ ወንድም ሀሳቤን ሁሉ ቁልጭ ዝርዝር አድርጌ ያስቀመጥኩልህ መሰለኝ። ለምን ከአንድ ስምምነት ላይ እንደርስም? እንደምታውቀኝ ባለጸጋ አይደለሁም። በዛ ላይ ቁማር ሱስ አለብኝ። ይህንን ሱሴ እንደ ልብ እንዳልወጣ ደግሞ የወረት እጥረት እግሬን አሳስሮታል እና በየአመት 2 ወይም 3,000 ፓውንድ የምትሰጠኝ ከሆነ ገላገልከኝ ማለት ነው። በዚህ የምንስማማ ከሆነ ደግሞ ላላስቸግር በእግዚአብሔር ስም እምልልሃለሁ አለ ፌብል። አይኖቹ እየተጉረጠረጡ ትንፋሹ ጠርጥር እያለ ምነው ሰውዬ ሰላም ብትሰጠኝ አለ ማክሲም። ቁጣው ገንፍሎ ውጣልኝ ብዬሃለሁ። ቆይ ማክስ እንዲህ አይደለም፣ እስቲ ግማሽ ደቂቃ ፍቀድልኝ አለ ፍራንክ። ወዲያውም ወደ ፌብል ዞር ብሎ ሀሳብ ወዴት ያመራ እንደሆነ ይገባኛል። እስኪ ማክሲም ሊከፍለኝ ይገባል የምትለውን እንቅጩን ንገረኝ አለው። ማክሲም ፊቱ ቅይር ሲል ስሮቹ እየተገታተሩ ሄዱና ስማ ፍራንክ፣ ይህ የግል ጉዳይ ነውና ጣልቃ መግባት የለብም። ለእንዲህ አይነቱ ማስፈራሪያ ቀዳዳ መክፈት አልችልም አለ። የኔ ወንድም ባለቤት የነብስ ገዳዩ በስቅላት የተቀጣው ሰውዬ ሚስት እያሉ ሰዎች ጣታቸውን እንዲቀስሩባት የምትሻ አይመስለኝ አለ ፌብል ጮክ ብሎ እየሳቀና ወደኔ እየተመለከተ። ስማኝ አንተ ሰማኝ አለ ማክሲም እንደ ሰው እንደተቆጣ። ምናልባት አስፈራራውት ብለህ ልቤው ልቅ ብሎ ይሆናል። ለምትሸርበው ሁሉ ቅንጣት ፍራቻ እንደማያድርብኝ ልታውቅ ይገባል። ኮሎኔል ጁሊያን በቴሌፎን በጠራቸው ወዲያው ከች እንደሚሉ አታውቅም? እና ውርደት ሳይነካ ቶሎ ብትወጣ አይሻልም? ቶሎ ብትወጣ ይሻላል። አዎ ዋ በኋላ ፌብል አይኑን በልጥጦ እያየውና በሳቅ እየተንከተከተ አታደርገውም እንጂ ብታደርገውማ መልካም ነበር። በገዛ ራሷ እባብ ጠመጠመች አሉ። ኮሎኔል ጁሊያን የሚያሳምን በቂ ጭብጥ ያለ መረጃ እንዳለኝ እያወቅ አንገትን ለመገመር ለመስጠት ትጣደፋል። ማክሲም እያዘገመ ወጥቶ ቴሌፎን ወደ ነበረበት ክፍል አመራ። የቴሌፎኑን ቅልጭልጭ ታሰማ። እባክህ ፍራንክ ሄደ ተው በለው እባክህ ፍራንክ አልኩት። ፍራንክ የተቻለውን ያህል ቢጥርም ማክሲም አሻፈረኝ ብሎ ኮሎኔል ጁሊያንን በቴሌፎን አግኝቶ በአስቸኳይ እንዲመጡ ሲጠይቃቸው ሰማው። ጥቂት ቆይቶ ወደ ነበርንበት ክፍል መጣ። ጁሊያን አሁን መጣው ብለውኛል አለና መስኮቶቹን ከፋፍቶ ጀርባውን ለኛ ሰጥቶን ቆመ። ዝናቡ ደሳው ጠንከር ብሎ እየዘነበ ነበር። ፍራንክ ማክሲም እያለ ደጋግሞ ቢጣራ ማክሲም መልስ ስለነፈገው አጠገቤ መጥቶ ቆመ። እባክህ ፍራንክ መላምታ እንጂ ውጣና ኮሎኔል ጁሊያን ሲመጡ ጠብቀ ጥሪው በስተት የተደረገ ነው ብለ በዚያው ብትመልሳቸውስ አልኩት። ፍራንክን ዝግ ባለ ድምፅ ማክሲም እዚያው ጀርባውን ሰጥቶ እንደቆመ ፍራንክም ሆነ ማንም ሰው ይህንን ክፍል ለቆ ሊወጣ አይችልም። የራሴ ጉዳይ ስለሆነ ራሴ ወጣዋለሁ።
ኮሎኔል ጁሊያን ደግሞ አሁን ከ10 ደቂቃ በኋላ ይመጣሉ አለ። ክፍሉ ጸጥታ ዋጠው። ፌብል እግሮቹን አጣምሮ ጠረጴዛው ላይ ያገኘውን ጋዜጣ ያገላብጣል። ምን እንደማደርግ ግራ ገባኝ። ፍራንክም ቢሆን እንደኔው ነበር። ልብ ወለድ መጽሐፍ ወይም ቲያትር ቢሆን ኖሮ ሽጉጤን አንስቼ ፌብል ግንባሩ ላይ ጠብሰውና ሬሳውን ቁም ሳጥን ውስጥ በቃ እንደዛ ባረግን መደበቅኑ ነበር። ግን ሽጉጥም የለ ቁም ሳጥንም የለ። ማክሲምን እግሩ ላይ ወድቄ ፌብል የጠየቀን ገንዘብ ስጠው ማለት አልችል። አዎ እንዲያው እችና እግሬን አጣምሬ ተቀምጬ ውጭውን ዝናቡን በመስኮት በኩል ማየት ብቻ። የዝናቡ ኃይል የመኪናቸውን መቃረብ ሊያሰማ ስላልቻለ የክፍሉ በር ሲከፈት ነበር ኮሎኔል ጁሊያን መምጣታቸውን ያወቅነው። ማክሲም ፊቱን መልሶ ለኮሎኔል ጁሊያን አስፈላጊውን ሰላምታ ከቀረበ በኋላ ፈጥነው በመምጣታቸው አመስገናቸው። እንግዳውም ለእኔና ለፍራንክ ሰላምታ እየሰጡ በጣም ብርቱ አስቸኳይ ጉዳይ ሲለኝ እኮ ነው ስገሰግስ የመጣሁት አሉን። ደግ አድርገዋል። ጉዳዩ ብርቱ ባይሆንም ኖሮ በዚህ ዝናብ ከቤቱ አንቀሽቅዣ አላመጣሁትም ነበር። የሁለት ሰው ጃክ ፌብል ይባላል። የማች ባለቤት ያጎት ልጅ ነው። ከዚህ ቀደም ያውቁት እንደሆነ ግን እንጃ አለ ማክሲም ወደ ኮሎኔሉ እየተጠጋ። ኮሎኔሉ ጭንቅላታቸውን እየነቀነቁ መልኩ እንኳን እንግዳ አልሆነብኝም፣ ጊዜው ራቅ ይበል እንጂ እዚሁ ያየሁት ይመስለኛል አሉ። ማክሲም ልክ ኖት አለና ወደ ፌብል ዞር ብሎ ቀጥላለች ፌብል ቀጥል አሉ። ፌብል ይዞት የነበረውን ጋዜጣ ጠረጴዛ ላይ ውርውር አድርጎ ብድግ አለ። ፈገግታ ይታይበት ሳይንገዳገድ ቀጥ ብሎ ወደ ኮሎኔል ጁሊያን ተጠቃ። የኮሎኔል መምጣት እንዳልወደደው ከሁኔታው ያንጸባርቃል። የስሞኝ ኮሎኔል አለ ፌብል ድምፁን አጉልቶ። ዙሪያ ጥምጥሙን መሄድ የሚያስፈልግ አይመስለኝም። በአጭሩ እዚህ የመጣሁት ዋናው ምክንያት በዛሬው ምርመራ ላይ የተሰጠው ውሳኔ ስላላረካኝ ነው አሉ ኮሎኔል ጁሊያን። ታዲያ ይህ አባባል የሚያምረው በአንተ ነው በሚስተር ዶይንተር? ጉዳዩ በቀጥታ ይመለከተኛልና መናገር እችላለሁ። ይህንንም የምለው የርብቃ አጎት ልጅ በመሆኔ ብቻም ሳይሆን በህይወት ቢሆን ኖሮ ባሏ ልሆን እችል ስለነበር ነው አለ ፌብል። ኮሎኔል ጁሊያን ድንገት ጣሉና ነገሩ ለእኔ እንግዳ ነው። ይሄ ነገር እውነት ነው እንዴ ሚስተር ዶይንተር ሲሉ ጠየቁ። ማክሲም ትከሻውን እየነቀነቀ እኔም ለመጀመሪያ ጊዜ ነው የምሰማው አለ። ኮሎኔል ጁሊያን ሁለቱንም ተራ በተራ እያየ ፌብል እስቲ ችግርህን ግልጽ አድርገህ ንገረኝ አሉ። ፌብል ከሰደርያው ኮት የርብቃን ማስታወሻ አውጥቶ እንግዲህ ይህንን ያንብቡና ማስታወሻው ራሷን ለማጥፋት የወሰነች ሴት የምትጽፈው መሆን አለመሆኑን የግሉን ህሊናዊ አስተያየት ይስጡበት አለ። ኮሎኔሉ መነጽራቸውን አድርገው ማስታወሻቸውን ካነበቡ በኋላ ለፌብል መለሱለት። እንዲሁ እንዳነበብኩት እንኳን አይመስልም። ከበስተጀርባው ያዘለው ሚስጥር ግን ሊገባኝ አልቻለም። ለአንተ ወይም ለሚስስ ዶይንተር ግልጽ ሊሆን ይችላል አሉ ኮሎኔሉ። ማክሲም መልስ አልሰጠም። ፌብል ግን ርብቃ ከጎጆ እንድንገናኝ ማለቷ በግልጽ ሰፍሮ የለም እንዴ? የምንነግር ነገር አለኝ ማለቷ እንዲሁ ግልጽ ነው። ምን ልትነግረኝ አስባ እንደነበር ማናችንም ልናውቅ የምንችል አይመስለኝም። ቁም ነገሩ ሳይሆን ብቻዬን ልታገኘኝና አንድ ነገር ልታዋየኝ መፈለጓ ነው። ርብቃን አብጠርጥሬ እስከማውቃት ብቻዋን በጀልባዋ ለመንሸራሸር መውጣቷ አይደንቀኝም። ግን እንደ አንድ ጅላንጅል ልክ የራሷን ጀልባ በስታ ራሷን ልታሰጥም
አታደርገውም፣ አላደረገችውም አለ። ቃላቱን ረገጥ እያደረገ ፊቱ ልውጥውጥ ይል ጀመር። የርብቃን ማስታወሻ በእጁ ያፍተለትለዋል። ይቅርታ አድርግልኝና የኔ ወንድም አሉ ኮሎኔል ጁሊያን ቀስቀስ ብለው። እንዲህ መበሳጨቱ ምንም ሊጠቅም አይችልም። እኔ የወረዳው አስተዳዳሪ እንጂ መርማሪ ወይ ውሳኔ ያሳለፍኩ የችሎታ አባል አይደሉም። ስልጣኔ በሚፈቅድልኝ ደረጃ አንተንም ሆነ ሚስተር ዶይንተርን በተቻለ ከመርዳት ወደኋላ አልልም። ያጎት ልጅ ራሷን የገደለችው የሚለው ውሳኔ አልተቀበልንም ነው የምትለው አይደለ? በሌላ ወገን ደግሞ ዛሬ በተከናወነው ምርመራ ጀልባ ሰሪው ስለ ጀልባዋ መበሳትና ስለ ፉኮቹ መከፈት ያቀረበውን ሐሳብ እንደማናችንም የሰማ ይመስለኛል። ታዲያ የአደጋው መንስኤ ምንድን ነው ትላለህ? ፌብል አንገቱን አዙሮ አይኑን ማክሲም ላይ ያሳረፈው ማስታወሻውን በጣቶቹ እያፍተለተለ ጀልባዋን የነደለችውና ፉካዎቹን የከፈተችው ርብቃ አይደለች። አሁንም ቢሆን ርብቃን ሰውን የገደላት ባይ ነኝ። ገዳዩን እንድናግሮ ከፈለጉ ያውሉ መስኮቱ አጠገብ ቆሞሎታል። በማን አለብኝ እብሪት ደረቱን ነፍቶ ያሾፍሎታል። የሚገርመው ደግሞ የሚስቱ ሙት ዓመት ከመከበሩ ሌላ ሚስት ለማግባት መሽቀዳደሙ። እሱ ነው የርብቃ ገዳይ። ነፍሰ ገዳዩ ሚስተር ማክሲሚሊያን ዶይንተር። በደንብ እያዩት እንጂ ፍርዱን ኮጁ እንዳወቀ ሁሉ የተሰቀለ ሰው ይመስል የለም እንዴ ብሎ ከትከት እያለ ይስቅ ጀመር። አሁንም የርብቃን ማስታወሻ እያፍተለተለ እንደ ሰካራም እንደ ጅል ድምፁን ከፍ አድርጎ መሳቁን ቀጠለ።